በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተባረክ እግዚአብሔር አምላከ አበዊነ ዘአብጽሐነ እስከ ዝንተ ሰዓት። የአባቶቻችን አምላክ እግዚአብሔር በቸርነትና በምሕረት የጠበቀን ፍቅሩን እስከ መስቀል ድረስ የገለጠልን በዚህ በቅዱስና ቦታ ተሰብስበን እንድናመልከው ሕያው ድምፁን እንድንሰማ ይረዳን። አምላካችን በፍጥረት ሁሉ አንደበት ስሙ የከበረና የተመሰገነ ይሁን። አንዴታችን እናታችን የባህሪያችን መመኪያ ድንግል ማርያም ስማ ይክበር ይመስገን። ቅዱሳን አባቶቻችን ክብር ምስጋና ይድረሳቸው። እንዲሁም ቅዱሳን መላእክት ክብር ምስጋና ይድረሳቸውና ክቡር አባታችን ሊቀ ካህናት መምህር ለይኩን የዚህ ቤተክርስቲያን ዋና አስተዳዳሪ፣ ክቡር መጋቢ አዲስ አምደወርቅ የዚህ ቤተክርስቲያን የስብከተ ወንጌል ክፍል ኃላፊ፣ ክቡራን ሰባክያነ ወንጌል የአስተዳደር አካላት፣ አባቶች ካህናት፣ ወንድሞች ዲያቆናት፣ የሰንበት ትምህርት ቤት መዘምራን፣ ምእመናንና ምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እናቶች፣ ህፃናትን ጭምር በዚህ ቅዱስ ቦታ ተሰብስባችሁ አምላካችሁን አምልካችሁ ቃሉን ሰምታችሁ ጸጋ በዝቶላችሁ ለመመለስ እግዚአብሔር ደጅ የምትጸኑ የእግዚአብሔር ልጆች የድንግል ማርያም ወዳጆች ሁላችሁም በልዑል አምላካችን በመድኃኒዓለም ክርስቶስ ስም እንደምን ዋላችሁ? እንደምን አመሻችሁ? እንደምን አላችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችንን ምስጋና ያዘጋጀ የምስጋና ባለቤት አምላካችን እግዚአብሔር በድጋሚ ስሙ የከበረና የተመሰገነ ይሁን። እንግዲህ እንደ አምላካችን መልካም ፈቃድ ሰዓት ሄዷል። አጠር ያለ ትምህርት ይኖረናል። ዛሬ አምላካችን እግዚአብሔር ድኅነተ ዓለም የፈጸመበት ቀን ነው። አምላካችን እግዚአብሔር ኢየሱስ ክርስቶስ ከሦስቱ አካል አንዱ አካል ወደዚህ ምድር መጥቶ ከእናታችን ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በዚህ ምድር ላይ ተመላልሶ የማዳን ስራውን ጨርሶ የሰው ልጆችን ነፃነት ያወጀበት ቀን ነውና ይህች ቀን ዕለተ ክሊት ትባላለች። የተመረጠች ቀን ለክርስቲያኖች ለሰው ልጆች በሙሉ የተመረጠች ቀን ትባላለችና እንግዲህ በአጠቃላይ ኢየሱስ ክርስቶስን ባጭሩ እናያለን። ዛሬ ስናይ አጠቃላይ ዕለተ ክሊት ስትባል በሰው ልጆች ነው። ዕለተ ክሊት የተባለችበት አምላካችን እግዚአብሔር እኛን ልጆቹን ስለፈወሰን ስላዳነን የድነት ቀናችን የክብር ቀናችን ስለሆነች ዕለተ ክሊት ትባላለች። ስለዚህ አጠር ባለ የትምህርት ጊዜ የምንማማርበት የትምህርታችን ርዕስ የሚሆነው በእርሱ ቁስል እኛ ተፈወስን። በዚህ ነው የምንማማረው። ቃሉን ብዙ ጊዜ እንሰማለን። ጆሮአችንን ለሞታን አንደበታችን ይናገራል። እግዚአብሔር ልጆች እጅግ ትልቅ መለኮታዊ ስራ መለኮታዊ ምስጢር የተከናወነበት ነው። በእርሱ ቁስል እኛ ተፈወስን ብሎ ሲነገር ቅዱስ ኢሳይያስ ሲነግረን በትንቢተ ኢሳይያስ ምዕራፍ 53 ቁጥር 5 ላይ ነው የምናገኘው። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 5 ላይ በእርሱ ቁስል እኛ ተፈወስን። ባጭሩ ቁስል ሲባል በሽታ ነው። ቁስል ፈውስ አይሆንም። ቁስል ራሱ መድኃኒት የሚፈልግ ነው። ያንዱ ቁስል ለአንዱ መድኃኒት ሊሆን አይችልም። ከዚህ ግን እንደሚነግረን በእርሱ ቁስል እኛ ተፈወስን። እሱ ብሎ አጻፋ የተነገረለት አምላክ ነው። ኢሳይያስ ደረቅ ትንቢት ይባላል። ስለዚህ ኢሳይያስ ዕለተ ዓርብን ተመልክቶ ኢየሱስ ክርስቶስ የሚቀበለውን 13 ሕማማተ መስቀል በትንቢት መነጽር አየና መንፈስ ቅዱስ ገልጾለት ተረዳና በእርሱ ቁስል እኛ ተፈወስን ብሎ ተናገረ። ስለዚህ እግዚአብሔር ልጆች ቅድም እንደነገርኳችሁ ቁስል መድኃኒት ታገኘለት እጅግ የሰዎችን የሚያሳዝን እስከ ሞት ድረስ የሚያደርስ ነው። አሁን ከዚህ ቁስል መድኃኒት ነው የምናየው። አላህ ነው የምናየው። ምን አይነት ቁስል ነው መድኃኒት የሚሆን? በእሱ ቁስል እኛ ተፈወስን። እሱ የሚለው ኢየሱስ ክርስቶስ ነው። ቁስሉ መድኃኒት ነው ማለት ነው። እንግዲህ የሚገርም ነው። ቁስል መድኃኒት ይሆናል እንዴ? ሲልገው ቁስል በሽታ ነው መድኃኒት ነው? ሲተናገሩላችሁ ቁስል በሽታ ነው መድኃኒት ነው? በሽታ ማለት ከዚህ ላይ ግን መድኃኒት ነው የምናየው። በእሱ ቁስል እኛ ተፈወስን ሲል አሁን ይሄ ቁስል መድኃኒት ነው፣ ፈውስ የሚሰጥ ነው። ስለዚህ ባጭሩ ስናይ ኢየሱስ ክርስቶስ 13 ሕማማተ መስቀል መቀበሉን አጠር አድርገን እንጨርሳለን። ኢየሱስ ክርስቶስ የማዳን ስራውን ከጨረሰ በኋላ በዕለተ ዓርብ ከምሴተ ሐሙስ ከ3 ሰዓት ጀምሮ ተላልፎ ተሰጥቷል። ከዛን ሰዓት ጀምሮ ብዙ መከራ የጽዋተ መከራዎችን ተቀብሏል። ይህንን ባደረገበት ጊዜ ተጸፈወታይ ፊቱን በጥፊ ተመቷል። በዚህ በማቴዎስ ወንጌል ምዕራፍ 26 ቁጥር 67 ላይ ስንመለከት በጥፊ መጥተው ክርስቶስ ሆይ በጥፊ መታናናሉ ተመደበልን። እስቲ ትንቢት ተናገርልን፣ አንተ ነብይ ነህ፣ ማን መጣ? ሁሉም ታውቃለህ አንተ፣ እስቲ ተናገራሉ። በጥፊ ተመታ። እግዚአብሔር ልጅ አሁን በጥፊ ለኢየሱስ ክርስቶስ ቁስል ነበር፣ ህመም ነበር። ለኛ ግን መድኃኒት ነው። ለኛ ግን ፈውስ ነው።
በሱ ቁስልኛ ተፈወስ። ኢየሱስ ክርስቶስ በጥፊ ሲመታ ለኛ ግን ድነት ነበር፣ ለኛ ግን ፈውስ ነበር። ወንጀል ሳይኖርበት በደል ሳይኖርበት በትዕቢተኞች ኃጢአት በደረሰባቸው በእልከኞች ሰዎች ተይዞ በጻድቃን ፈሪሳውያን ተይዞ በአሽከሮቹ በጥፊ ኢየሱስ ክርስቶስ ተመታ ይላል። ይሄ ለኛ መድኃኒት፣ በሱ ግን ቁስል ድነት ነበር። ሁለተኛውን ስናይ ደግሞ ተቀስፎበናል። በጅራት ጀርባው መገረፍ ስንት ጊዜ ተገረፈ ብለን ነው የምንናገረው የምንመሰክረው? 6666 ጊዜ ተገረፈ። የእግዚአብሔር ልጆች እንደሆነ ጥፋተኛ ወንጀለኛ ሰው ነበር የሚገረፈው በጊዜው። ወንጀል የሰራ ሕግ የተላለፈ ወንጀል ሰርቶ መረጃ የተገኘበት ኃጢአተኛ ነው የሚባል አካል ይገረፍ ነበር። ኢየሱስ ክርስቶስ ንጹሕ ባሕርይ ኃጢአት የለበትም። ኃጢአት ሳይኖርበት ንጹሕ ባሕርይ ኢየሱስ ክርስቶስ የእኛን የሰው ልጆችን በደል የእኛን የሰው ልጆችን ኃጢአት ለማስወገድ እሱ ተገረፈ። በሱ ግርፋት በሱ መቁሰል የኛ ፈውስ ነበር። እግዚአብሔር ልጆች ብዙ ምስጢር ይናገራል። አባቶቻችን መተርጎማን ይናገራል። አዳምን ዘመን ልቦናውን እየገረፈ ያለው ወደ ሰዎች ወጣ ብዙ መከራ ተቀብሎ ነበር። ኢየሱስ ክርስቶስ የአዳምን መከራ ለማራቅ 6666 ጊዜ ተገረፈ። ይሄ ቁስል ለኛ ፈውስ ነበር። ለሱ ግን ቁስል ነው። ያለ ምንም ርኅራኄ በጭካኔ ኢየሱስ ክርስቶስ ንጹሕ ባሕርይ ሲሆን በደል ሳይኖርበት እንደ በደለኛ እንደ ወንጀለኛ ተቆጥሮ ግርፋት ተገረፈ። ስለዚህ ይሄ ለኛ መድኃኒት ነበር። ሌላው አክሊለ ሦክ የሾህ አክሊል በዚህ በልሳነ መድኃኔዓለም ላይ አባቶቻችን ሲነግሩ 1000 ጥቃቅን ይሄ ሾህ አክሊሉ ሲዘጋጅ ሲታታ 1000 ጥቃቅን ሾዎች አሉ፣ 70 ረጃጅም ሾዎች አሉ። የብረት ማለት ነው። ይሄ በራሱ ላይ ተደፉ። ይሄኛው ሾህ አክሊል ጌታ ተቀበለ። ለሰማዕታት ለቅዱሳን የብርሃን አክሊል አቀዳጅቶ ክብርን ሰጥቶ በክብር በሞገስ ወደ መንግስቱ የሚያሸጋግር ጌታ የሾህ አክሊልን ተቀዳጀ። አነገሥን ሲሉ በትሕትና ተሳልቆ እየበደሉበት የሾህ አክሊል ደፉለት። ይሄ ሾህ አክሊል ተደፍቶ ጌታ ደሙ ይፈስ ነበር። ይሄን ያደረገ ጌታ ለኛ ነበር። የነሱ ቁስል ነበር፣ ለኛ ግን መድኃኒት ነበር። የሰው ልጅ ጸጋውን አጥቶ ከጸጋ እግዚአብሔር ተራቅቶ ለአዳምና ለሰራዊቱ ተበድሎ ለዘመናት በእንባ በለቅሶ የነበረ የሰው ልጅ ጸጋውን የተገፈፈ የሰው ልጅ የክብር አክሊል እንዲቀዳጅ አምላካችን ኢየሱስ ክርስቶስ የሾህ አክሊልን ደፋለን። ስለዚህ ይህን የሾህ አክሊል ሲደፋ እሱ ለእሱ መከራ ነበር። ያቺ ዓርብ ለእሱ መከራ ነበረች፣ ለእኛ ግን ዕለት ኅሪት የክብር ቀን ነበረች። ድነታችን የሚፈጸምባት፣ መከራችን የሚወገድባት፣ ዕድሜያችን የሚታበስባት፣ ሐዘናችን የሚለቅባት የዕለት ኅሪት ነበረች ለእኛ ለሰው ልጆች። ስለዚህ ይህ ለእሱ መከራ ሲሆን ለእኛ ግን ፈውስ ነበር። ይህ ነው ቁስል ለእሱ። ይህ ቁስል ለእኛ መድኃኒት ነበር፣ ፈውስ ነበር። በሌላ በኩል ስናይና በዚህ በዮሐንስ ወንጌል ምዕራፍ 19 ከቁጥር 1 እስከ 3 ስንመለከት በዚያም ጲላጦስ ኢየሱስ ይዞ ገረፈው። ጲላጦስ ኢየሱስን ይዞ ገረፈው። ወታደሮችን የሾህ አክሊል ጎንጉነው በራሱ ላይ አኖሩለት። ቀይ ልብስም አለበሱ። ልብሱን ገፈው ደም እናፈሳለን ሲል ይህን መከራ ጌታ ተቀበለ። በሌላ በኩል ስናይ ተኮሮሩስ የሚባል ራሱን መመታት አምላካችን ኢየሱስ ክርስቶስ ራሱን ተመታልን፣ በዘንግ ተመታልን፣ እንደ ወንጀለኛ ራሱን ተመታ። ይህ ለእሱ ስቃይ ለእሱ ሐዘን ሲሆን ለእሱ ቁስል ሲሆን ለእኛ ግን ፈውስ ነበር። ስለዚህ በሱ ቁስልኛ ተፈወስ። ተወፍቶ ምራቅ መተፋት እንግዲህ ምራቅ ታውቃላችሁ። ወታገስ ምራረ ርኩስ እያል ትናንትና ሊቃውንቱ በዋዜ ላይ ቆሙ ነበር። ስለ ቤተክርስቲያን ዘመን ታለ ቤተክርስቲያን ስለ ቤተክርስቲያን ስለ ምዕመናን ቤተክርስቲያን የማይበል ምዕመናን ነው። ስለ ቤተክርስቲያን ስለ ምዕመናን ወታገስ ምራረ ርኩስ የርኩሳንን ምራቅ የረከሰ ምራቅ የአይሁድን ምራቅ እሱ ታገሰ። ምራቅ ተፈፋበት ታላችሁ አይደል? እናያለን። አንዳንድ ጊዜ ሰዎች ሲንቁ ምናባት ተመጣለ ብሎ ትፍል ምራቃቸው ይልካል። የልቀሽን ምልክት አምላክ ሲሆን በፍጡር በደካማ እጅ ተይዞ የረከሰ የአይሁድ ምራቅ በኢየሱስ ክርስቶስ ላይ ተተፋ። ይሄ ለኛ መድኃኒት ነበር። ይሄ ለኛ ፈውስ ነበር። ለሱ ግን መከራ ነበር። ይሄ በዚህ በማቴዎስ ወንጌል ላይ በ26 ቅድም ባየነው በዛው ምዕራፍ የምናገኘው ነው። ሌላ ስናይ ታስሮ ነው ጌታ እጆቹን ዮሐንስ ታስሮ ነበር። ታስሮ ወደ ጲላጦስ ወደ ሊቀ ካህናቱ ሁሉ ይመላለስ ነበር። የሚታሰረው ወንጀለኛ ነበር።
በኃጢአት ማይሰር የታሰርነው እኛ ከማይሰር ኃጢአት ለመፍታት አምላካችን ኢየሱስ ክርስቶስ ታሰረልን። የሱ መታሰር የሱ ታስሮ መውደቅ መነሳት የሱ መከራ ለኛ መድኃኒት ነበር። የሻለቃው በዚህ በዮሐንስ ወንጌል ምዕራፍ 18 ቁጥር 12 ላይ የሻለቃውና ጭፍሮቹ የአይሁድን ሎሌዎች ኢየሱስን ይዘው አሰሩት። ታሰረልን። ሐዋርያት የታሰረው ወንጀለኛ ሆኖ በደል ፈጽሞ ሳይሆን እኛን ልጆቹን ከማይሰር ኃጢአት ለመፍታት አምላካችን ታሰረ። ይሄ ቁስል ነበር ለሱ፣ ለኛ ግን ፈውስ ነበር። እኛ እሱ ሲታሰር እኛ ከማይሰር ኃጢአት ተፈታ። ለዘመናት የሰው ልጅ 5500 ዘመን በኃጢአት ማይሰር ታስሮ በሲኦል ወርቆ በንባ በሰቃይ የነበረ ሰው ልጅ በሲኦል እስር ቤት ሲሰቃይ የነበረ ሰው ልጅ ዛሬ በኢየሱስ ክርስቶስ መታሰር እኛ ከማይሰር ኃጢአት ተፈታ። ሲኦል ተበረበረች፣ የሰው ልጅ ነፃነት ታወጀ። የሰው ልጆች በኃጢአት ጸጋቸውን አጥተው ከገነት ከርስታቸው ወጥተው ተሰደው የነበሩት የሰው ልጆች ዛሬ አምላካችን እሱ ታስሮ እኛ ከማይሰር ኃጢአት ተፈተን ከሲኦል እስር ቤት ወጥተን ወደ ቀደመ ርስታችን እንድንመለስ አደረገን። ይሄ ለሱ መከራ ነበር። ሰው ለመስቀል ላይ ስናይ በዚህ ዮሐንስ ወንጌል ምዕራፍ 19 ቁጥር 17 ላይ ኢየሱስን ይዘው ወሰዱት። መስቀሉንም ተሸክመው በዕብራይስጥ ጎልጎታ ወደ ተባለው የራስ ቅል ስፍራ ወደሚሉት ወጣ። መስቀል ተሸከመ። ሙሃቤ ከሙዳነ ዘርዋን አርፈክሙ ነው የተናገረ ጌታ። እናንተ ሸክም የከበደባት ሙሃኔ ያሳርፋችኋለሁ ያለ ጌታ መስቀል ተሸክሞ በቀራንዮ አደባባይ ላይ ወጣ። ይሄ ለኛ ፈውስ ነበር፣ ለኛ መድኃኒት ነበር። ለሱ ግን ቁስል ነበር። በሌላ በኩል ስናይ ሰፊው አለው የኮምጣጤ መጠጣት ለዓለም ሕይወት ላለ ሁሉ መጠጥን አጠጥ ሰጥቶ የሚያረካ የሚያጠጣ ጌታ ሰማይ ቆባለ ጊዜ ሲጠማ ኮምጣጤ ያጠጡት። ይሄ ኮምጣጤ ከ13 ሕማማተ መስቀል አንዱ ነው። እግዚአብሔር ልጆች ይሄ ኮምጣጤ እጅግ ምናስን የሚጎለጉል እጅግ የሚመር ይህንን የመረረ መጠጥ ስለኛ ለሰው ልጆች የመረረ ህይወታችን ለማጣፈጥ መራራ ህይወታችን ለማስወገድ አምላካችን የመረረ ኮምጣጤን ጠጣልን። ይሄ ለሱ ቁስል ለኛ ግን መድኃኒት ፈውስ ነበር። በሌላ በኩል ስናይ ወዲያውም በርሱ በዚህ በማቴዎስ ወንጌል ምዕራፍ 27 ቁጥር 48 ላይ ነው የምናገኘው። ወዲያውም ከእርሱ አንዱ ሮጦ ሰፍነግን ይዞ ኮምጣጤ ሞላበት፣ በመቃም አድርጎ አጠጣው። ኢየሱስ ክርስቶስ ኮምጣጤ ጠጣ። መራራው ህይወታችን ለማጣፈጥ ኮምጣጤ ጠጣልን። እግዚአብሔር ልጆች እጅግ ዛሬ ይህች ምድር መራሩን አብናለች። ማን ያጣፍጥልን? እግዚአብሔር ያጣፍጥልን። ብዙ መከራ አለ የመረረን ተስፋ ያስቆረጠን አንገታችን ያስደፋል የሚያስለቅሰን ሌትም ቀንም ረፍት የነሳን የቀን ረፍት የሌሊት እንቅልፍ የነሳን ብዙ ነገሮች አሉ። ህይወታችን ያስመረረብን ህይወታችን ቢመር ያደረገው ነገር አለ። አምላካችን እግዚአብሔር ቸርነቱ ያረቀልን። በሌላ በኩል ስናይ እነዚያ አምስቱ ቅንዓተ መስቀል አሉ። ሳዶራ፣ አላዶ፣ ዳና፣ ታዴራ፣ ሮዳስ የምንላቸው መስቀል ላይ በኋላ ጊዜ አምላካችን ኢየሱስ ክርስቶስ እጆቹን እግሮቹን ተሸንክሯል። እነዚህ ሁሉ ተለማምደው የሱ መከራ ለኛ ቁስል ነበር፣ የኛ ፈውስ ቀን ነበር። እግዚአብሔር ልጆች ሁላችን ተፈውሰናል። ሁላችን መድኃኒት ክርስቶስ ወደዚህ ምድር ሲመጣ ኢየሱስ ማለት መድኃኒት ነው። መድኃኒት ወደዚህ ምድር መጣልን። መድኃኒት ሲታወስ የሚታወስ በሽታ ነው። የሰው ልጅ በነፍሱ በሽተኛ ሆኖ በነፍሱ መድኃኒት አጥቶ በነፍሱ በስጋው ሟች ነው። በስጋው ወደ መቃብር በነፍሱ ወደ ሲኦል ተወርውሮ ይወድቅ ነበር። ለዘመናት ቢያለቅስ መድኃኒት አልተገኘም። ነቢያትም ነባይነ ከመዘነ ባይነ ተማሉ አነባል አለቀስ መስዋዕትም ሰዋ ጸሎትም ሰዋ ጸለይ። ነገር ግን ጸሎታችን መስዋዕታችን ሁሉ ጸሎታችን ሁሉ ጾማችን ሁሉ ትርፋታችን ሁሉ ከንቱ ሆነ ብለው ተናገሩ። ይህንን ሁሉ አምላካችን እግዚአብሔር ጊዜው ሲደርስ ይህን ሁሉ መከራ አቀለለ። ይሄ መከራ መስቀል ለኛ ለክርስቲያኖች ማንነበት አጠቃላይ አዋጁ መስቀል ላይ የታወጀው አዋጅ ለዓለም በሙሉ ሰው ለሆነ ፍጡር ነው፣ ሰው ለሆነ ሁሉ ነው። ዛሬ ግን ድነቱን ያገኘነው ክርስቲያኖች ነው። እስካር ከምስራቅ እስከ ምዕራብ እስከ ደቡብ ድረስ ከሶስቱ አካል አንዱ አካል ሰው መሆኑን ለድነት ዓለም መከራ መስቀል መቀበሉን ሞትን ድል አድርጎ መነሳቱን በአጠቃላይ የድነት ስራውን አምነው የተቀበሉ ክርስቲያኖች እነሱ ፍጹም ይድናሉ፣ ያላመነ ደግሞ አይድንም። ስለዚህ ይሄ መከራ መስቀል ለኛ እጅግ መድኃኒት ነበር። ባጭሩ ሰባቱን አጽራ መስቀል በዚህ እንገራችሁና ጨርሻለሁ። እንግዲህ ጌታችን ኢየሱስ ክርስቶስ መስቀል ላይ ሲሆን ሰባት ቃላቶችን ተናግሯል። መስቀል ላይ የተናገራቸው ቃላቶች
አንደኛው በዚህ በሉቃስ ወንጌል ምዕራፍ 23 ቁጥር 34 ላይ ስንመለከት አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ተናገረ። ይሄ ከሰባቱ 11 መስቀል አንዱ ጌታ ከተናገራቸው መስቀል ላይ ነው ማለት ነው። አይሁድ በጥናት የነበሩት ጻፍት ፈሪሳውያን ዓለም ሁሉ ተከተለው እሱን ተከትሎ ሄደ። እኛ ምንድነው የምናገኘው? ሁሉ እሱን ካመነ ሁሉ እሱን ከተከተለ እኛ ባዶችን ቀረን እያሉ በጥናት የተነሳሱ ሲገርፉት ምራቅ ሲተፉበት የሾህ አክሊል ሲደፉበት ብዙ መከራ ሲያደርሱበት አምላክ ግን ሀዳጅ የበቀል ነውና አባቱ ይቅር በላቸው እያለ ይጸልይ ነበር፣ ይለምን ነበር። የሚያደርጉትን አያውቁም። የሚደበድቡት አምላክ ነበር። ምራቅ የተተፋበት አምላክ ነበር። ምራቅ የተተፋበት መድኃኒት ነበር። በእነሱ መድኃኒት ነው ቢመጣ፣ በእነሱ ፈውስ ነው ቢመጣ፣ በእነሱ እልባባሽ ሐዘን አስወጋጅ ደስታው ነው ቢመጣ፣ እነሱ ግን ባለማወቅ ደስታቸውን ይደበድቡት ነበር፣ ፈውሳቸውን ያስወግዱ ይጠሉት ነበር። ስለዚህ አባቱ የሚያደርጉትን አያውቁምና ይቅር በላቸው። የእግዚአብሔር ልጆች ከዚህ ላይ ከአምላካችን ከኢየሱስ ክርስቶስ ተማሩ ምን ከኔ ተማሩ ብሎ ነግሮናል። ይቅርታ ልንማር ያስፈልጋል። ሁላችን ክርስቲያኖች አምላካችን ሁሉ መከራ እየተቀበለ የይቅርታ ባለቤት ነውና አባቱ ይቅር በላቸው እያለ ይናገር ነበር። ሁላችንን አምላካችን ኢየሱስ ክርስቶስን የምናምር ከሱ የምንማር ተማሩ ምን ያለውን አምላካዊ ቃል ልንተገብር ያስፈልጋል። ሀዳጅ ለቅዱስ ሆነ ያስፈልጋል። ሁላችንን የይቅርታ ልብ ይኑረን። ዛሬ ሰው ልጅ የይቅርታ ልብ ጠፍቶበት ልቦናው በቅን በቅን የተሞላ ሆኗል። ዘመናትን ጠብቆ ጊዜ ጠብቆ ተበቃ ይሆናል ሰው ልጅ። የእግዚአብሔር ልጆች ሀዳጅ ለቅንነትን ከአምላካችን ከኢየሱስ ክርስቶስ ልንማር ልንቀበል ያስፈልጋል። ሌላው በዚህ በሉቃስ ወንጌል ምዕራፍ 23 ቁጥር 46 ላይ ስንመለከት አባቱ ነፍሴን በእጅህ አደራ ሰጣለሁ አለ። ይህንን ብሎ ነፍሱን ሰጠ። ይሄ ከ10 መስቀል አንዱ ነው። ሌላው በሶስተኛ ስናይ ደግሞ ወንጌል ምስሌ በዚህ በሉቃስ ወንጌል ምዕራፍ 23 ቁጥር 42 ጀምሮ ስናይ ፈያታዊ ዘይማን የሚባለው ለዘመናት እጆቹን በሰው ደም መክሮ የኖረው የሰው ገንዘብ ሲዘርፍ የሰው ሕይወት ሲያጠፋ የነበረው ፈያታዊ ዘይማን ተዘከረኝ ዓመት መልስ በመንግስት ተብሎ መስቀል ላይ ያለ ኢየሱስ ክርስቶስን ጥያቄ ጠየቀ። ጥያቄ ሲጠይቅ ኢየሱስ ክርስቶስ ደግሞ ምን አለው? ሀዳጅ ለቅን ይቅር ባይ ቸር ነውና ወንጌሉን ውስተ ገነት ዛሬ በገነት ከኔ ጋር ትኖራለህ። ቅዱስ ያሬድ ከዚህ ላይ አድንቆ የሚናገረው ነገር አለ። ፈያታዊ ዘይማን ነው ማረቆ ምን በረከታዊ ምርዘንተ ፈያታዊ ዘይማን ቅዱስ ያሬድ ከዚህ ላይ ጥያቄ ጠይቅና እንደገና ፈያታዊ ዘይማን ደግሞ ተገብቶ መልስ ይሰጣል። ምን ማለት ፈያታዊ ዘይማን ምን ማረቆ ምን በረከታዊ ምርዘንተ አንተ ፈያታዊ ዘይማን በዘመናት በኃጢአት በወንጀል በበደል ኖር ይህን ታውቅ ዘንድ ማን ነገረ ማን አስተማረህ? ከዛ በኋላ ደግሞ የተገብቶ መልስ ይሰጣል። ነቢያት ተዋተቱ ሐዋርያት ተለኩ ነቢያትን አልተከተልኩም አልመረመርኩም ሐዋርያትን ተከተልኩም። ይሄ ማለት መጻሕፍት ነቢያትን አላነበብኩም አልተረዳሁም። እንደ ሐዋርያት ከዋሉበት ይያው ካደሩበት እያደርኩ እንደነሱ ካንተ ጋር ስርቁጭ ብዬ አልተማርኩም። አላህ ፀሐይ ቀሰበተኝ ነገር ግን ፀሐይ ጠቀሰችኝ። ፀሐይ አስተማረችኛል። ፀሐይ እንዴት አድርጋ አስተማረችኛል? በ6 ሰዓት ከ6 ሰዓት ጀምሮ እስከ 9 ሰዓት ዓለም ጨለማ ነበር። ፀሐይ አምላኳ እርቃኑን በሚሰቀልበት ጊዜ እርቃኑ ሲሰቅሉት የፈጣሪውን አምላክ የሚያስገኘን የጌታዬን እርቃኑን አላሳዩም ብላ ፀሐይ ጨለማ ሆነች። ፀሐይ ስትጨልም ብርሃኗን ስትነሳ አስተማረችኝ፣ አምላክነቱን አስረዳችኝ፣ አምላክነቱን ገለጸችልኝ። አላህ ፀሐይ ቀሰበተኝ ሶበሬ ታመልኩ እኔ ምን ባየው ጊዜ አመን ተረዳው አምላክነቱን አወቅ። ኃይለ መስቀል መድኃኒት ተኮነኝ። የመስቀል ኃይል መከራ መስቀሉ ይሄ ኢየሱስ ቁስል ለኛ መድኃኒት የሆነው በሱ ቁስልና ተፈወስ። ይሄ መከራ መስቀል ያ የመስቀሉ የመከራው የኢየሱስ የተቀበለው ሁሉ ለኔ መድኃኒት ኃይል ሆነኝ ብሎ ፈያታዊ ዘይማን ይናገራል። ስለዚህ ፈያታዊ ዘይማን የምናውቀው በተናገረበት ጊዜ ጌታችን ኢየሱስ ክርስቶስ የወንጌልን ውስተ ገነት ብሎ ተናገረ። የእግዚአብሔር ልጆች ሁላችንም ዛሬ ቤተክርስቲያን ከፈያታዊ ዘይማን የተናገረውን እያነሳችን እንጸልያለን። በቅዳሴ ጊዜ ምን እያንጸልያለን? እንጸልያለን ተዘከረን ብለን በብዙ ባንድ በብዙ እንጸልያለን። ስለዚህ ሁላችንም አምላካችን እግዚአብሔር በደል ስንሰራ ኃጢአት ስንሰራ ወንጀል ስንሰራ ጌታዬ እባክህ ይቅር በለኝ እያልን ልንጸልይ ያስፈልገናል። በሚመጣበት ጊዜ ዋጋ እንዲሰጠን። ሌላው ስናይ በዚህ በዮሐንስ ወንጌል ምዕራፍ 19 ቁጥር 26 እስከ 27 ስናይ
ድንግል ማርያም እናታችንና ደቀ መዝሙሩ ዮሐንስ እናያለን። ኢየሱስ ክርስቶስ ተናግሯል። ሁሉም እንደሚበተኑ ጌታ ሲያዝ ደቀ መዛሙርቱ በሙሉ እንደሚበተኑ ሲናገር ጴጥሮስን ተናግሮ ነበር። ነገር ግን ጴጥሮስ በተናገረው በቃሉ ጸንቶ አልቆመም። ነገር ከዛ ሁሉ ግን አንድ ታማኝ እስከ መስቀል ድረስ የተጓዘ መስቀል ስር ላይ የቆመ አንድ ታማኝ አገልጋይ ደቀ መዝሙር ነበር። እሱም ዮሐንስ ወንጌላዊ ነው። ኢየሱስ ክርስቶስ መስቀል ላይ ሆኖ በሚመለከትበት ጊዜ ሁለቱን አገኘ። እናቱና ድንግል ማርያም እናቱና ደቀ መዝሙሩን ዮሐንስን ሲመለከት ኢየሱስ ክርስቶስ እንዲህ አለ። ኢየሱስም እናቱን ይወድ የነበረውን ደቀ መዝሙር ባጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ለሱም እንዲህ አለ። ከዚህም በኋላ ደቀ መዝሙሩን እናት እናዋት አለ። ከዚህም ሰዓት ጀምሮ ደቀ መዝሙሩን ወደ ቤቱ ወሰደ። ደቀ መዝሙሩን ቤታችን ወሰደ። ስለዚህ ሐጽራ መስቀል ነበር። እናታችን ድንግል ማርያምን መስቀል ስንቀበላት በዮሐንስ ወንጌል ስንቀበል ከሰባቱ ሐጽራ መስቀል አንዱ ነው። ሌላው በዚህ በማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ 9 ሰዓት በሆነ ጊዜ ኢየሱስ ክርስቶስ ኤሎሄ ላማ ሰበቅታኒ አምላኬ አምላኬ ለምን ተውከኝ ብሎ ጌታ ተናገረ። ይህ ሐጽራ መስቀል ነው። በዚህም በዮሐንስ ወንጌል ምዕራፍ 19 ቁጥር 28 ላይ ኢየሱስ ክርስቶስ ተጠማሁ አለ። መጨረሻም ወይን የተመጸለ ሁሉ ብሎ ተናገረ። በአጠቃላይ ዛሬ ለትሪት የምትባሉ የኛ የሰው ልጆች ማንነት የተስተካከለባት ለዘመናት ለ5500 ዘመን የነበረ ጸዋታው መከራ ጥቅልል ብሎ የወደቀበት ነፃነት የታወጀበት ጠላታችን ዲያብሎስ መስቀል ላይ የተነሳበት በሞቱ ስጋ ለብሶ ዘመን እስካሁን ድረስ ሞት ባይል ጀምሯል። ካቤል ጀምሮ የሰው ልጆች ነፍሳቸውን በሲኦል ስጋቸውን በመቃብር ተቆራኝቶ ነበር። ዛሬ ግን ደካማ ስጋን የስጋን ባይል ለብሶ ድል የነሳኝ ማን ነው ብሎ እስከሚለው ድረስ እስከሚከስ ራሱ ሲያዝ በሳሳንተ ሲታሰር ሲገረፍ በአጠቃላይ የሰው ልጆች ባለም ያለው ነገር ሁሉ የኔን ላንተ ስጦታ ለሰጠው ምድር ነው። በዚህ ምክንያት አዳምም ዲያብሎስ ድል መነሳቱን መስቀል ላይ እናያለንና በቀራንዮ ላይ ሊኖር ይገባል። ብዙ ዛሬ የሰው ልጅ ሲታይ የአምላካችን ውለታ ረስተናል። አምላካችን ዋጋ ከፍሎልናል። ሁላችን ዋጋ ተከፍሎልናል። ዋጋ የተከፈለለት የሰው ልጅ የለም። አምኖ መቀበልና ባመነው ልክ ጸንተን መኖር ከኛ ይጠበቃል። ስለዚህ እኛ ክርስቲያኖች ሌላውን ትተን ሌሎቹ እንዳለ ሆነው እኛ ላመነው አምላካችን ታማኞች ነን። በእምነት ጸንተን በምግባር ጸንተን በሕግ ጸንተን በሥጋው ደሙ ታትመን አምላካችን ክርስቶስ ለጀሰበረ ለመሰከረ ክርስቶስ አዘዘ ተሰቅለ በምግባራችን ባነጋገራችን ባለባበሳችን በሥራችን በሕይወታችን የተሰቀለልን ዋጋ የከፈለልን በደሙ ፈሳሽን የተቀደስን አምላካችን እየሰበክ ለመንግስቱ እንድንበቃ አባቶቻችን አምላክ እግዚአብሔር ይርዳን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።